አዲስ አበባ የነበራት ስፋት 21000 ሄክታር ነበር የነበራት 21000 ሄክታር በደንብ እንድትይዙልኝ ፈልጋለሁ ማስተር ፕላኑ ሲጠና ግን የአዲስ አበባ 21000 ሄክታር ተቀይሮ 54000 ሄክታር ተደረገ አዲስ አበባ በስንት እጥፍ አደገች ሞር ዛን ደብል ከየት መጣ ያ መሬት የመጣው ከኮተቤ ከአቃቂ ከጅማ መንገድ ከቃራቆሬ የሚባሉ የቀድሞ አዲስ አበባ ውስጥ የሌሉ የኦሮሚያ ክልሎች ናቸው ስለዚህ እንዳልኳችሁ እስከ 94 ዓመተ ምህረት ድረስ አሁን የጠቀስኩላችሁ ኮተቤ አቃቂ ጅማ ካራቆሬ የምንላቸው አድሚኒስትሬሽናቸውን ከአዲስ አበባ ውጪ ነበር የነበረው then what ጥናቱ ሲሰራ ከ21000 ሄክታር ወደ 54000 ሄክታር አደገች ለተወሰነ ጊዜ ሁለት አይነት አስተዳደር ተፈጠረ ምን ተፈጠረ ሁለት ነገሮች በመሰረታዊ መልኩ ተፈጠሩ በወቅቱ በ1994 ዓመተ ምህረቱን ያዛባዋችሁ አይደለም አይደል አሪው ኢዝሚ ከኔጋ ናችሁ ኦኬ ሶ ሁለት ነገሮች ተፈጠሩ አንደኛው ፓወር ኮንፍሊክት መጣ ምክንያቱም አቃቂ ኮተቤ ቅድም የጠቀስኳችሁ ካራቆሬ የሚተዳደሩት በሌላ አድሚኒስትሬሽን ነው አዲስ አበባ ደግሞ የራሷ አድሚኒስትሬሽን ሲቲ እንትናላት በሁለቱ መካከል የፓወር ኮንፍሊክት እና የአድሚኒስትሬሽን ችግር ተነሳ ወደ አሁኑን እየገለበጣችሁልኝ እንድትሄዱ ስለምፈልግ ነው then what ምን ተወሰነ የተወሰነ ውሳኔ ኮተቤ ካራቆሬ አቃቂ የአዲስ አበባ ክልል እንዲሆኑ ተደረገ ከዛ በፊት በአዲስ አበባ አድሚኒስትሬሽን ስር አልነበሩ ስለዚህ ፓወር ኮንፍሊክቱን ለማሳጣት እና በሁለቱ መካከል ያለውን መገታተር ለማሳጣት ቦታውም ስለሚፈለግ በአዲስ አበባ ክልል ውስጥ እንዲሆኑ ተደረገ አዲስ አበባ ከ21000 ሄክታር ወደ ስንት አደገች 54000 ሄክታር ስለዚህ what is the lesson ላሁኑ ምንድነው የምንወስደው ቁም ነገር ከዚህ ዛሬ እየነገሩን ያሉት አይ አብረን አጠና ነው እንጂ እሱም የራሱን ኢምፕሊመንት ያደርጋል ያኛውም የራሱን ኢምፕሊመንት ያደርጋል ነው የሚሉት ሰምታችኋል አይደል what is the reality ሪያሊቲው ሄዶ የፓወር ኮንፍሊክት ስለሚያመጣ ሄዶ የቁጥጥር ጉዳይ ስለሚያመጣ ነገ ከነጎዲያ እነዚህ የፊንፊኔ ልዩ ዞን የሚባሉት በማን ይዋጣሉ በአዲስ አበባ ይዋጣሉ this will be the reality ስለዚህ የተቃውሞ ሌጂቲሜሲ